ሰላም እንዴት አመሻችሁ? ውዴት ለአርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? የክለባችን አርሰናል የዝውውር ጉዳዮች ሁሌም ምሽት 4 ሰዓት ላይ እንደምናደርሳችሁ የታወቀ ነው። ዛሬም ስለ ብሩኖ ጊማሬሽ፣ ፔሮ ሂንካፔ፣ ዊሊያም ሳሊባ ምን ተናገረ፣ እንዲሁም ሌሎች መረጃዎችን ይዘን መጠናል። አብራችሁን ቆዩ። ትላንት ምሽት ብራዚል ስኮትላንድ ባደረገችው ጨዋታ ጋብርኤል ማጋሊሽ 7 የ1-ለ1 ግንኙነቶችን በማሸነፍ ጥሩ የሚባል ምሽትን አሳልፏል እና ጋብርኤል ማጋሌሽ በክለባችን ብቻ ሳይሆን በዓለም ዋንጫውም ጥሩ እንቅስቃሴን እያሳየ ይገኛል። በቀጣይ ውድድር ዓመትም በዚህ አቋሙ የሚመጣ ከሆነ ለክለባችን ትልቅ ነገር ይዞ እንደሚመጣ እውን ነው እና ጋብርኤል ማጋሌሽ ጥሩ የውድድር ጊዜን እያሳለፈ ይገኛል በዓለም ዋንጫው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ሪያል ማድሪድ በኒኮ ፓዝ ውሰት ውል በስምምነታቸው ላይ የነበሩ 9 ሚሊዮን ዩሮ የመግዛት አማራጭ ተግባር ላይ ለመዋል ያላቸው እቅድ ለማሳወቅ ከሞናኮ ጋር ዛሬ ይነጋገራሉ ሲል ቀንጋ ዘግቦ ነበር። ኒኮ ፓዝ ከክለባችን ጋር በስፋት እየተያያዘ እንደነበር የሚታወስ ነው። አሌክስ ጎልበርግም ዛሬ ይዞት በወጣው መረጃ አርሰናል ኒኮ ፓዝን የማስፈረም ፍላጎት ካላቸው ክለቦች ውስጥ አንዱ እንደሆነ ግልጽ አድርጎልናል። ኒኮ ፓዝ በ10 ቁጥር ቦታ ላይ የሚጫወት በኮሞ ጣሊያን ሴሪያ በሴስ ፋብሪጋዝ የሚሰለጥነው ኮሞ እየተጫወተ የሚገኝ በውሰት ከሪያል ማድሪድ ኮሞ ነው የሚገኘው እና በሪያል ማድሪድ ይፈለጋል ወይም ወደ መልሶ ይገዛዋሉ የሪያል ማድሪድ የሚለው ትልቅ ጥያቄ ነው እና ምናልባት ሪያል ማድሪድ የማይገዛው ከሆነ አርሰናል ወደዚህ ዝውውር ሊመጣበት የሚችል እድል አለ። ነገር ግን ዝውውሩ ጠባብ እድል ሊኖረው የሚችልበት እድል አለ። ምክንያቱም ሞርጋን ሮጀርስን በዛ ቦታ ላይ የሚፈልገው ዋነኛ ኢላማ ስለሆነ ይህ ዝውውር እንደ አማራጭ ሊታይ የሚችል ነው። ዛሬ ላይ ቤን ዋይት ቅድምም በሾርት እንዳደረስናችሁ ቤንጃሚን ዋይት የክለባችን የቀኝ መስመር ተከላካይ በክለባችን የመጨረሻዎቹ ወራት ወሳኝ ጨዋታዎች ላይ እንደተጎዳ እናስታውሳለን። በተለይ በዌስትሃም ጨዋታ ላይ ከክርስቴንሲዮ ሰምረቪል ይመስለኛል ካልተሳሳትኩ ከሱ ጋር ተጋጭቶ በጉልበት ጉዳት ምክንያት ከጨዋታ ውጭ ነው። ለወራት በጉዳት ከጨዋታዎች ውጭ እንደነበር አሁን ላይ ግን ወደ ግል ልምምድ መመለሱን ዛሬ እሱም በፎቶ ፖስት አድርጓል። ልምምድ እያደረገ ማለት ነው እና ዛሬ ላይ ጋርዲያን ስፖርት ይዞት በወጣ መረጃ ደግሞ ፊፋ ከ2029 ጀምሮ ከአውሮፓ ክለቦች ማህበር ጋር የክለቦች የዓለም ዋንጫ በጋራ ለማዘጋጀት እና ውድድሩ የሚሳተፉትን ክለቦች ብዛት ወደ 48 ለማሳደግ የሚያስችል አዲስ ስምምነት ፈጽመዋል። ይህንን ተከትሎ አሁን ላይ ከአንድ ሀገር ሊግ ውስጥ 2 ቡድኖች ብቻ እንዲሳተፉ የሚደረገው ሕግ እንደሚሻሻል ይጠበቃል። ይህ አዲሱ ሕግ ተግባር ላይ የሚውል ከሆነ እንደ አርሰናል ያሉ ክለቦች በአውሮፓ የክለቦች ደረጃ ላይ ባሉበት ቦታ ላይ በመመስረት ውድድሩ የሚሳተፉበት እድል ያሰፋል ሲል ዘጋርዲያን መረጃ ይዞ ወጥቷል። በተለይ በየ4 ዓመቱ ይመስለኛል ካልተሳሳትኩ ይሄ ውድድር የሚካሄደው። ባለፈው ውድድር ፓሪስ ሰን ጀርመንን 3-0 በማሸነፍ ቼልሲ የዚህ ውድድር አሸናፊ እንደሆነ እናስታውሳለን። አሁን ላይ በቀጣይ በ2029 በሚደረገው ውድድር አርሰናል ሊሳተፍበት የሚችልበት ሰፊ እድል እንዳለ በአውሮፓ ላይ በሚያሳየው አቋም ታች አምና በግማሽ ፍጻሜ አምና ደግሞ በፍጻሜ በፓሪስ ሰን ጀርመን ተሸንፎ ከውድድሩ ቢወጣም ነገር ግን በአውሮፓ ላይ እያደረገው ባለው እንቅስቃሴ አርሰናል በዚህ ውድድር ሊሳተፍበት የሚችልበት ሰፋ ያለ እድል እንዳለው ነው ዘጋርዲያን የዘገበው። ዊሊያም ሳሊባ በውሰት ማርሴይ ስለነበረበት ጊዜ ተናግሯል እና አርሰናል ወደ ኒውካስትል ወይም ክሪስታል ፓላስ እንዲሄድ ነበር የፈለገው። በተለይም በእንግሊዝ ፕሪሚየር ሊግ ልምድ እንዲያገኝ ነበር ክለባችን የፈለገው። ነገር ግን እኔ ፈቃደኛ አልነበርኩም። በማርሴይ የነበረኝ ጊዜ እግር ኳስ መጫወትን በድጋሚ እንድወድና ዋጋዬን ከፍ እንዲል አድርጓል። ድንቅ ዓመት ነበር ያሳለፍኩት ሲል ዊሊያም ሳሊባ በኦሎምፒክ ማርሴይ የነበረውን ቆይታ በዚህ መልኩ ገልጾታል። ዛሬ ምሽት በዓለም ዋንጫው ላይ ለመጀመሪያ ጊዜ የክለባችን 2 ተጫዋቾች እርስ በርስ የሚገናኙ ይሆናል። የፔሮ ሂንካፔ እና ካይ ሃቨርት የሚገናኙ ይሆናል። ፔሮ ሂንካፔ የኢኳዶርን ወክሎ ካይ ሃቨርት ደግሞ ጀርመንን ወክሎ እርስ በርስ የሚጫወቱ ይሆናል። ስካሬን ዳይኪም የሚባል ዘጋቢ እንደዘገበው ከሆነ ደግሞ ቤሺክታሽ ከአርሰናል ትሮሳርድን ለማስፈረም የ20 ሚሊዮን
ዩሮ ጥያቄ አቅርበዋል። እስካሁን ከስምምነት ባይደርሱም በሁለቱ ክለቦች መካከል ድርድሮች ተጀምረዋል። ተጫዋቹ ለዝውውሩ ክፍት እንዲሆን ለማሳመን በአመት ከ7 እስከ 8 ሚሊዮን ዩሮ ደሞዝ አቅርበውለታል የሚል መረጃ ይዞ ወጥቷል። ነገር ግን ታማኝነቱ ከፍ ያለ ስላልሆነ ስለዚህ ዝውውር ብዙም ማለት አንፈልግም። ነገር ግን ሊያንድሮ ትሮሳርድ በዚህ ዝውውር መስኮት ከእሱ ወይም ከጋብሪኤል ማርቲኔሊ አንዳቸው ሊወጡ የሚችሉበት እድል እንዳለና ቤሺክታሽ እንደ ጁቬንቱስ፣ ኤሲ ሚላን፣ ኢንተር ሚላን ያሉ እንዲሁም ከሳውዲ ከእንግሊዝ ፕሪሚየር ሊግ ደግሞ በቦርንማውዝ እና ይቅርታ በኡናይ ኤምሪው አስቶን ቪላ እንደሚፈለግ ይታወቃል እና ምናልባት በዚህ ዝውውር መስኮት ሊወጣ የሚችልበት ሰፋ ያለ እድል አለ። ከሱ ወይም ከጋብሪኤል ማርቲኔሊ አንዳቸው የሚወጡበት እድል በጣም ሰፋ ያለ ነው እና ስለ ግራ ክንፍ አጥቂ በዝውውር መስኮቱ በክለባችን በስፋት በውጭም ሆነ በገቢ ተጫዋቾች በስፋት ሊዘገብበት የሚገባ ቦታ ነው ብዬ አስባለሁ እና ስለዚህ ዝውውር እየተከታተልን የምናደርሳችሁ ይሆናል። በክለባችን በውሰት ከባየር ሊቨርኩሰን መጥቶ ድንቅ የውድድር ዓመትን ያሳለፈው ፒየሮ ሂንካፔ በቋሚ ዝውውር ወደ ለክለባችን መፈረሙ ዛሬ ክለባችን ይፋ አድርጓል። አርሰናል ከ34.5 ሚሊዮን ፓውንድ ወይም ወደ 40 ሚሊዮን ዩሮ አካባቢ ለተጫዋቹ ይከፍላል። እስከ 2031 የሚያቆየውን የ5 ዓመት ውል ይፈርማል የሚል መረጃ ነው ዛሬ የወጣው። ፒየሮ ሂንካፔ በተለይ በ45 ሚሊዮን ዩሮ ይፈርማል ተብሎ የተዘገበ የነበረ ቢሆንም ነገር ግን አሁን ላይ አርሰናል ድርድር አድርጎ ያስቀነሰ ይመስላል። ይህም ወደ 34.5 ሚሊዮን ፓውንድ እንዲሁም ወደ 40 ሚሊዮን ዩሮ የሚጠጋ ገንዘብ ዝቅ እንዲል ማድረግ ችሏል ማለት ነው። በተጨማሪ ፋብሪዚዮ ሮማኖ ፒየሮ ሂንካፔ እስከ ጁን 2031 የሚቆይ ውል የአርሰናል ተጫዋች የሆነ ሲሆን ባየር ሊቨርኩሰን ከዝውውሩ በድምሩ 40 ሚሊዮን ዩሮ የሚጠጋ ገንዘብ ያገኛሉ። ምንም ጥርጣሬ ያልነበረው ዝውውር ነው ሲል ይፋ አድርጎታል። በሾርትም አጋርተናችኋል። እንደዚህ አይነት አጫጭር መረጃዎችን ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ በማድረግ በሾርቶች እንዲሁም ምሽት 4 ሰዓት ከ4 ሰዓት በኋላ እስከ 5 ሰዓት ባሉት ጊዜያት ውስጥ ሙሉ ቪዲዮ የምንፖስት ሲሆን ስለ ቀን ላይ ስለነበሩ ዝውውሮች በስፋት የምንገልጽላችሁ ይሆናል። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ ደግሞ ፉትቦል ለንደን ይዞት በወጣው መረጃ ከሆነ የአርሰናል ተጫዋቾች በሐምሌ ጅማሮ ላይ ወደ ልምምድ ይመለሳሉ። በአሜሪካ የዓለም ዋንጫ የሚሳተፉ 15 የአርሰናል ተጫዋቾች ከመኖራቸውና አብዛኞቹ ወደ ጥሎ ማለፍ የመቀላቀል እድላቸው ሰፊ ከመሆኑ አንጻር ምናልባት በዚህ ልምምድ ላይሳተፉ ይችላሉ። ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ ከብሔራዊ ቡድናቸው ጋር ባደረጉት ቆይታ መፍትሄ ያገኙ የአካል ብቃት ችግሮች በማሳለፋቸው ሚኬል አርቴታ በቅድመ የውድድር ዘመን ዝግጅት ላይ በሚያደርጉት ጨዋታዎች ከመሳተፉ በፊት ሙሉ ለሙሉ ብቁ መሆናቸውን ለማረጋገጥ ይጥራል የሚል መረጃ ነው ፉትቦል ለንደን ይዞት የወጣው። በተለይ ሚኬል አርቴታ የሚከተለው ምንድነው ዘ ቤስት አቢሊቲ ኢዝ አቬይላቢሊቲ የሚሉት አለ ውጮች እና ምርጡ ብቃታችሁ አቬሌብል መሆን ወይም ለጨዋታ ብቁ መሆን ነው ከጉዳት ነፃ ሆናችሁ የሚል በሚኬል አርቴታ የሚተገበር ፍልስፍና አለ እና ሚኬል አርቴታ በእርግጥ ይህንን በዓለም ዋንጫ ላይ መሳተፍ ፍላጎታቸውን የተጫዋቾችን ሊገድብ አይችልም። ነገር ግን በቀጣይ ውድድር ዓመት ለክለባችን የሚያደርጉትን ደቂቃዎች ማኔጅ በማድረግ በቅድመ ውድድር ጨዋታዎች ላይ ተጫዋቾችን ካለ ጉዳት ለቀጣይ ውድድር ዓመት እንዲደርሱ ለማድረግ በተቻለው አቅም የሚችለውን ሁሉ እንደሚያደርግና በቀጣይ ውድድር ዓመት ጅማሮ መጀመሪያ ላይ በሚደረጉ የቅድመ ውድድር ጨዋታዎች ላይ ብቁ ያልሆኑ ተጫዋቾች ላይሳተፉ እንደሚችሉ ነው ፉትቦል ለንደን የዘገበው። ዛሬ ላይ የተወሩ ያሉ መረጃዎች ደግሞ የካዲዝ እግር ኳስ ክለብ ፊዚዮቴራፒስት ባለሙያ ዮአኪን አዴሶ እና የሪያል ቤትስ ተጫዋቾች ማገገም ላይ የሚሰራው ባለሙያ ኤኔኮ አንሁሉ የአርሰናል የሕክምና ቡድንን ይቀላቀሉ የሚል መረጃ ወጥ። በተለይም ትናንት ዣቪየር አሎንሶ የተሰኘው የአንድሪያ በርታን የስታፍ አባላት የዝውውር ጉዳዮች ላይ አንድሪያ በርታን የሚያግዝ ትላንት ከግራናዳ ለማስፈረም መስማማቱን እና የአንድሪያ ቤርታን
ዝውውር ስታፍ አባላት እንደሚቀላቀል ገልጸንላችሁ ነበር። አርሰናል በእንደዚህ አይነት ቦታዎች ላይ ይቅርታ ወሳኝ ሰዎችን ለዝውውርም ሆነ ለሜዲካል ለክለቡ ለሚያደርገው ሜዲካል ጉዳዮች በንቃት ተሳትፎ እያደረገ ይገኛል እና ዩአኪን አሴዶ የሚባለው ከስፔኑ የካዲዝ ክለብ የመጣው የፊዚዮቴራፒ ባለሙያ ሲሆን በተጫዋቾች ጡንቻ ጥንካሬና መጀመሪያ ደረጃ ጉዳት ሕክምና ላይ ሰፊ ልምድ አለው የሚል መረጃዎች ነው የወጡት። ሁለተኛው ደግሞ ኤኔኮ አንሁዎ የተሰኘው ከሪያል ቤትስ የሚቀላቀሉና ከተጫዋቾች ማገገም ጋር በተያያዘ ስሙ የሚጠራው ይኸው ባለሙያ ከባድ ጉዳት ወደ ሜዳ የሚመለሱ ተጫዋቾች መልሶ የማቋቋም ስራ ላይ ከፍተኛ እገዛ ያደርጋል የሚሉ መረጃዎች ወጥተዋል። የአርሰናል የህክምና ትኩረት የጉዳት መከላከል፣ የፈጣን አካላዊ ብቃት በሚጠይቀው እንግሊዝ ፕሪሚየር ሊግ ውስጥ ተጫዋቾችን የመጎዳት እድል መቀነስ፣ ፈጣን ማገገም፣ የኤሊት ተጫዋቾች ከጉዳት በኋላ በተሻለ ብቃት እና አጭር ጊዜ ውስጥ ወደ ጨዋታ እንዲመለሱ ማስቻል ለማድረግ ነው። እነዚህን ባለሙያዎች ወደ ክለባችን ለማስገባት እየጣረ የሚገኘው እና አርሰናል ከተጫዋቾች በተጨማሪ እነዚህን ባለሙያዎች ለክለባችን ጉዳት እንዲሁም ሌሎች ችግሮችን ለመፍታት ባለሙያዎችን እያስገባው ይገኛል እና ፔሮ ሂንካፔ በኢንስታግራም ገጹ በፖስተው ፖስት ላይ ባየር ሊቨርኩሰን ቴክ ጉድ ኬር ኦፍ ሂም አርሰናል ፋንስ በደንብ ተንከባከቡት፣ የአርሰናል ደጋፊዎች አሁን ላይ በሚቀጥለው የውድድር ዓመት ሂድና የአውሮፓ ቻምፒዮንስ ሊግን አሸንፍ የሚል ደስ የሚል ኮሜንት ጽፈዋል እና ደስ የሚል ነው። በተለይ ለክለባችን በብዙ ቡድኖች የሚጠላው ክለባችን ባየር ሊቨርኩሰን በጣም በተለይ ከፔሮ ሂንካፔ ዝውውር በኋላ ለክለባችን ጥሩ ከሚመኙ ጥቂት ክለቦች መካከል ባየር ሊቨርኩሰን አንዱ ነው እና ባየር ሊቨርኩሰንን እናመሰግናለን። በዚህ የዝውውር ጉዳዮች ደግሞ ዛሬ ላይ በስፋት በተለይም ከመሸ የወጣው መረጃ ክሬግ ሆፕ የዳይሊ ሜል ዘጋቢ ነው። አርሰናል በክረምቱ የዝውውር መስኮት ብሩኖ ጊማሬሽን ማስፈረም ይፈልጋል የሚል መረጃ ይዞ ወጥቷል። አርሰናል ለኒውካስትል ይፋዊ ጥያቄ ለማቅረብ ተዘጋጅተዋል። ዝውውሩ በፍጥነት እንዲያልቅ እየተሰራ ነው የሚል መረጃ ይዞ ወጥቷል። የብራዚላዊ አማካኝ ወኪሎች ከአርሰናል ጋር ንግግር አድርገዋል የሚል መረጃ ይዞ ወጥቷል እና ብሩኖ ጊማሬሽ በተለይ አምና ከክለባችን ጋር ከማርቲን ዙበሜንዲ መምጣት በፊት ከክለባችን ጋር በስፋት ሲያያዝ የነበረ ተጫዋች ነው። እሱና ሳንድሮ ቶናሊ ከክለባችን ጋር በስፋት ሲያያዙ የነበሩ ተጫዋቾች ናቸው። ነገር ግን አሁን ላይ የብሩኖ ጊማሬሽ ዝውውር እንደ አዲስ አገርሽቷል ማለት ነው። በተለይ ደግሞ ይህ የዝውውር ጭምጭምታ ከመውጣቱ ከአንድ ሰዓት በፊት በኢንስታግራም ገጹ እሱና ጋብሪኤል ማጋሌሽ ያሉበትን ፎቶ በመፖሰት ቢጋቢ በማለት የሆነ ፍንጭ የሚመስል ነገር ሰጧል ማለት ነው እና ምናልባት በክለባችን በተለይ እኔም እንደ ግል ቢመጣ ደስ የሚለኝ ተጫዋች ነው። በተለይ ላይን ብሬኪንግ ፓስስ ወይም የሚሰነጥቅ ሰንጥቆ የሚገባ ፓስ የሚያደርግ አይነት ተጫዋች ነው እና በተለይ በጣም ካለው ቴክኒካል ኳሊቲ አንፃር ብሩኖ ጊማሬሽ ወደ ክለባችን ቢመጣ ደስ ከሚለኝ ሰዎች መካከል አንዱ ነኝና እናንተም ስለዚህ ዝውውር ምን ታስባላችሁ? ኮሜንት ጋር አስቀምጡልኝ። ፋብሪክ ሃውኪንስ አሁን ላይ ባወጣው መረጃ ዊሊያም ሳሊባ እና ማርከስ ቱራም በዛሬው የፈረንሳይ ብሔራዊ ቡድን ልምምድ ላይ እረፍት ተሰጧቸው አልተሳተፉም። ሳሊባ ከኖርዌይ ጋር በሚደረገው ጨዋታ የመጀመሩ ነገር አጠራጣሪ ነው፣ ሙሉ በሙሉ ላይጫወት ይችላል የሚል መረጃ ወጧል። ይቅርታ በተለይ ዊሊያም ሳሊባ ከጉዳት ጋር በጣም ሲታገል የቆየ ተጫዋች ነው እና ዲዲር ዱሾምፕ የተጫዋቹን ጉዳት በደንብ ማኔጅ እናደርገዋለን ብለው በተደጋጋሚ ሲናገሩ ነበር። ምናልባትም ለዛም ይሆናል። ነገር ግን ዊሊያም ሳሊባ ለፈረንሳይ ብሔራዊ ቡድን ያለውን ሁሉ ለመስጠት እና የዓለም ዋንጫን ለማሸነፍ እንደሚፈልግ ተናግሯል። በሚቀጥሉት ጊዜያት ደግሞ ዊሊያም ሳሊባ ሂደቱን እያየን ለእናንተ መረጃ የምናደርስ ይሆናል። ስለተከታተላችሁን በጣም እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ያላችሁን ሀሳብ አስተያየት በዝውውሩ በሁሉም ነገር አሁን ባወራንበት ኮሜንት ማድረግ እንዳትረሱ። ከቻላችሁ ሼር አድርጉ፣ ላይክ አድርጉት። ወዳችኋለሁ። ደህና ደሩ። ቻው